ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምጽ ብቻ። አርሰናል ምን ሆነ? ዋንጫ በላ። ምን ሪፖርት ምግብ? አረ ቶንኮስ ጉንፋኑ ተሻለ እንዴ? አረ ሐኪም ቤት ሂጄ ዶክተሮቹ አራቀንተኛ ነው። አረ እባክህ ከዛም ቢስል ሶስቱ ዶክተር ሸኙኝ። እስከዚህ አንዱ እዛ ቀረ። ዶክተሮቹ አንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። እሺ ተረኛው ግባ። ሰላም ዶክተር። ሰላም እንዴት ነህ? ደህና ነኝ። ምንድነው ምን አመመህ? እግሬ ጭንቅላቴን አሞኛል። አረቄ መጠጣት ወንድምነት አረቄ መጠጣት ምንድነው ሁሌ ስልክ ላይ እንደዚህ ተጥደህ የምትቀመጠው? ያላወቅሽ ነገር አለ እኮ። ምንድነው? እኔ ዘመድ ጓደኛ የለኝም። ዘመዴ ጓደኛዬ ቅርብ ወዳጄ ስልኬ ነው። ገባሽ? እንደዚህ ማታም 7 ሰዓትም ከሌሊቱ ስታገኘ ወይ እንደነዶቹ ጅንጀና ይመስልሻል አይደል? እኔ ጭንቀቴ ለምነግረው ሰው የለኝም። ስልኬ ላይ ነው በቃ ሁሉም ነገር የሚያሳልፈው። ገባሽ? ሲጨንቀኝ ሲጠበኝ ስልኬ ላይ በቃ ስልኬ ረስቼ እነሳለሁ። እንደዚህ ለብሼ እየሳኩ ሲሄድ ሁሉም ሰው ዘመድ ብዙ ጓደኛ እንዳለ አድርጎ ነው የሚቆጥሩ። እኔ ግን ብቸኛ ነኝ። እሺ ሳቄ ብዙ ሰው ከጎኔ እንዳለ አድርጎሽ ካሳይሽ ተሳስተሻል። የምስቅ ሁሉ ደስተኛ እንዳይመስልሽ። እሺ እሺ ውስጤን አላየሽም። እሺ ለዛ ነው በቃ አጨቅጭቁኝ። ሁለተኛ በቃ ተረዱኝ። ይቅርታ በቃ እሺ ተረዱኝ በደምብ እስከ ጥግ ተረዱኝ። አርሰናል ምን ሆነ? ዋንጫ በላ። ምን ሪፖርት ምግብ? አረ ከሌላ ክለብ ጋር ተጫውቶ ዋንጫ አገኙ ዘንድሮ። ዋንጫ በሉ። ምንድነው እሱ? አንተ እግር ኳስ ተጫውቶ ነው ከሌላ ክለብ ጋር። ከዛ ስርባቸው ነው የበሉት። ወይ ጉድ! ዋንጫ አታውቅም? እንትን የምጠጣበት ነው። ምን የሚጠጣበት? ድሮ ጠላ። ሂድ እባክህ። ምን አይነቱ ነው ይሄ? ዋንጫ አታውቅም እስከዛሬ? አውቃለሁ። እርጎ የሚጠጡበት አውቃለሁ። የቱ ነው እንግዲህ? ዋንጫ የሆነ ነገር ሲያሸንፉ የሚሸለሙት ነገር። ገባን ብር። እውነት በላችሁ ግን? በሉ። ምኑን ነው የሚበሉት? ዋንጫ። ድረስልኝ። አይ ሲጨፍሩ አየሁና በሉ ነው ብዬ ገመትኩ እኮ። አሸንፎ ነው ከሌላ ክለብ ጋር ተጫውቶ። ይሄ ምንድን ነው የሚለው? በእናታችሁ በቃ ረምና ገባኝ። እንኳን በሉ። ብሉ። አንተ በቃ ምግብ ብቻ ነው የምታውቀው የሚበላ ነገር። እሺ እነዚህን ታውቃቸዋለህ? አንተን እኮ ነው መልስልኝ እንጂ ለምስክርነት አይደል እንደ መጣኸው? አዎ። እና አታውቀው? እሱ ነው የደበደበው። ይሄኛው እንዴ? እሱ እኮ ከሳሽ እኮ ነው። ለሱ አይደል እንደ መጣኸው? ምስክርነት? አዎ። አንተና ራሱ ነው እሱ። ወይ ጉድ! የዚህ ቢሮ ጻፊ እኮ ነው እሱ። ወረቀት ያዘው? አዎ። እንዴ በማታውቀው ነገር ነው እንዴ ለምስክርነት የመጣኸው? አንተ ነህ እሱ አይደለም ግን። ወይ ጉድ! አይ የሱ ወንድም ነው ቤት መጥቶ የነገረኝ። ነገ ምስክርነት እንድትሄድልኝ ብሎ ቡናና ብር ይዞ መጣ። እሺ ከዛ ችኩላ አይደለው እነሱን ሳላናግር ቀድሜ እዚህ ተገናኘን ከነሱ ጋር። ኧረ እባክህ የማታውቀውን ነገር ልትመሰክር መጣክ። ምኑን ነው የምታውቀው? ጭራሽ ለጻፊዬን እንትን ትላለህ። ምን አይነቱ ነው? ግን ማን ነው የመጣው? አንተ ንገረኝ። እሺ ልንገራቸው። እሺ ተረኛው ግባ።
ሰላም ዶክተር። ሰላም እንዴት ነህ? ደህና ነኝ። ምንድነው? ምንህን አመመህ? እግሬ ጭንቅላቴን አሞኛል። ለሱ 11 ቴትራ ኦዴን አሞኛል። ታይፎይድ ነው። 7 መርፌ ይዘዙልኝ። አይ የሚታዘዝልህን መድኃኒት እኛ ነን የምንጽፍልህ፣ ግን አንተ አሁን መታየት አለብህ። እሺ። አይ ይሄ በሽታ ጎረቤቴ እንደዚህ አድርጎኛል፣ ታይፎይድ ነው ብሎኛል። አይ ያንተና የሱ አንድ አይነት ላይሆን ይችላል። ለዛ የግድ መታየት አለ። ደም ስጥና ትታያለህ። ለወድ ደም? አዎ። ከኦዴ ነው የምትወስዱ? ከኦዴ ነው የምትወስዱ? ኦኬ። ለሱ ደግሞ ላብራቶሪ ትሄዳለህ። ላብራቶሪ ፕሪፓራቶሪ ላብራቶሪ ነው የምትሄደው። ተማሪ ነው። ጆሮ አይሰማም እንዴ? ኧረ እሰማለሁ። ላብራቶሪ እዚህ 4 ቁጥር። ከላይብረሪ ምግብ በላ ነው ያለው። አይ ላብራቶሪ ሄደህ ትሰጣለህ። ሰገራ ሲጋራ ታጨሳለህ ነው? ትሰማለህ? ወንድም ምን አልክ? ምን አልሽ? ጆሮ አይሰማም? ደህና ነኝ። ትንሽ ውሃ ድሮ ገብቶብኝ ዋና አለ። ኦኬ። በትክክል አይሰራም ማለት ነው ጆሮክ? ይሄው እኮ ግን እኮ ትሰማለህ። እየመለስክልኝ ነው። አሁን አይመልሰኝም። እንትኑ ሻቱ ነው እንትን የሚያደርገው። እሱን አላልኩም። እማወራህን ነገር እየሰማክ ነው። ለዛ ሂድና ላብራቶሪ ስጥ። ሆድህን ነው የሚያምን? ከላብራቶሪ ምን ላብራቶሪ 4 ቁጥር ሂድና ሰገራ ስጥ። ሲጋራ 4 አጭሳል ነው? ታጨሳለህ? ስለ ሲጋራ ማን አነሳብህ? ሰገራ ሂድና ላብራቶሪ ስጥ። 4 ቁጥር ሂድ። 4 ቁጥር አና ክምም ሄድ ነው። ብር የለም ነው? አይ እዚሁ 4 ቁጥር ሂድና ምርመራ ታረጋለህ። ከታችኛው ክሊኒክ መድኃኒት ከዚህ በፊት ገዝተህ ነው? ላብራቶሪ ትሄዳለህ አባት። እግሬ ደህና ነው ትሄዳለህ? አዎ እግሬ ምንም አረሱ ደህናኛ። ወይ ጉድ! ምን አይነት ነገር ነው? ምንድነው አባት? አሞኝ። ቶንኮስ ጉንፋኑ ተሻለ እንዴ? አረ ሐኪም ቤት ሂጅ። ዶክተሮቹ አራቀንተኛ ነው። አረ እባክህ። ከዛም ቢስ 3 ዶክተር ሸኙኝ። እስከዚህ አንዱ እዛ ቀረ። ዶክተሮቹ ከዛ እዚህ ጋር ደረሱና እዚህ ግቢ ነው የምትገባ ነው። በቃ መረቅ ጠጣበት፣ እርጎም ካገኘ ጠጣበት። አረ እባክህ እንደዛ አሉ? በቃ መረቅ ከጠጣ ነው ጉንፋኑ ይለቃል አሉ። አረ እባክህ እውነታው። አረ በስመ አብ። በምንድን ነው የምትጠጣው? በቃ 2 ባልዲ ከጠጣ ነው ይተዋላ ነው። በቃ እንግዲህ እነሱ ናቸው፣ ግን እኔ አላስቸግርሽም። ኧረ ተው ግን ጠጣ ነው ምድነው ነው። በቅቤ ነው በምን ካለ? አዎ ካለ በቅቤ እንደዛ አሉ። ይሻልሃል። እውነታው ተው እንጂ። ኧረ እባክህ ሻይ ሻይን አፍልታ አጠጣም እንዴ? ምን አይነቱ ነው ይሄ? ኧረ እነሱ ነው። ሂድ እባክህ ሻይ በዝንጅብል ጠጣ። ወረቀላ አጽፌ ላምጣ? ሪፈር እዛ ሻይ ላይ አጽፍ። ምን አይነቱ ነው? ልተኛ ምን አገባኝ ነኝ። ወንድም ፎቶ ፍቅረኛ ናት። ሜሴጅ ገባ እንዴ? 3 ሜሴጅ። ሜሪ ሰላም እንዴ? ምንድን ነው እንዴ? ብዙ ትጠልሳለህ አንተ ምንድን የምታደርገው? ፎቶ ነይ እንዴ? ምንድን ነው ሁሉ ፎቶ ከሌላ ሴት ጋር ማናነሳ? ያምራሉ። አንተ ያምቃል። አሁን እንቺ ትያረክብኝ ነው። እንደዛ አይደለም ውዴ፣ እንደዛ በቃ ያዝ። አንተም ለሴት ልጅ ክብር ኑር። እሺ በቃ እንዴ ሰላም ነው ጋስቀጭም። ና ልምጣ? አዎ ና ሰው አዘይርም እንደ ሰላም ነው። እሺ አየህ እኔ እኮ አኮራሃለሁ። እንደው ዛሬ ደግሞ በጣም ደስ ብሎሃል። ሰርፕራይዝ አለ። ልጅሽ መጣች እንደ ከውጭ? አይደለም እቁቡ
ደረሰኝ እቁብ ደርሶኛል። እኔ እኮ ምኑ ደስ ይላል ግን ከማህበሩ አንደኛ ሰው ሆኜ እኮ ነው አንደኛ ዙር ላይ ደረሰኝ። በ500 ብር 200 ሺህ ብር ይዤ እጋብዝሻለሁ ዛሬ ምሳሽ። ያው ታወጣለህ አንተም እኮ ያው እስከሚደርስ እንጂ መጨረሻ ቢሆን ይሻል ነበር። ምን እንደማወጣው 500ን ታወጣለህ ሁሉም ሰው እስከሚደርስ እኮ 500 አውጥቼ እኮ እቁብ ደረሰኝ ነው የምልህ። አሰማም እኮ ታወጣለህ ገና ነው እኮ የምልህ። ምንድነው የማወጣው ደግሞ እንደገና? አላወኩልህ ነው እንዴ? ምንድነው ምን ማለት እንደሆነ እኮ ማለት ትጥለና 500 ብር 200 ሺህ ብር አሁን የማህበረሰቡ ሰው ሁሉም ጥሎ ነው ያገኘው። ሁሉም ደግሞ እንዳንተ እጣ እንዲወጣ እባክህ መስሎሃል? ምን አይነት ነው? ተው አልጋብዝም። ሰው ሲኖረው አትመቀኙ። አይደለም እኔ ለምን እየነገርኩህ ነው? ምን ነው የምነግርህ? እንደሚያውቅ ሰው መጀመሪያ አትሁን። እቁብ ማለት ሰው እንዲበረታታ እንዲጠናከር ነው እኮ ጋሽ ቀጭኑ። አይደለም ወደዚህ አትበል። ታቶ የለም እንደዚህ አይነት ነገር የለም። 200 ሺህ ብር ደርሶኛል። እኔ 200 ሺህ ብር ዘርጣፈው እንዴ? ከምን የራሴን ብር እኮ 500 ብር እኔ 500 ብር መስዋዕትነት ከፍዬ እኮ ነው እኮ ታወጣለህ። ሎተሪ ወይ ቁማር አደረከው እንዴ? በልቻው ብቻ እንገናኛለን። ኧረ ወደዛ ሂድ። ሰው ያለው ጊዜ ይሆናል። ስንት መከራ ይቼ የገነባሁት ግቢ። አዎ ብዙ ደክመሃል። አዎ ከስከጭኑ እዛ ምንድን ነው የማየው? ሽንቱን ይሻላል። ግቢ እንትን እያለብህ እኮ ነው። ኧረ እንደው መከራ አይሁን እኮ ሽንቱን ሽንቱን ይሻላል። አሜጋሽ እንደጋ ሽንት ትሸናለህ እንዴ? ኧረ በጣም አላወኩም። ትላለህ እንደ እዚህ ቁመህ በር ላይ ነው እንደ ሽንት አላወኩም። ይቅርታ አልኩህ እኮ ጋሽ። ይቅርታ ይላል። አየሁ አይ ጥፋት ትላለህ። ጥፋተኛ ነኝ በቃ ይቅርታ ጋሽ። ጥፋተኝነት አይደለም ያስቀጣል እንዴ? 5000 ብር ትከፍላለህ። አታነብም እንዴ? 5000 ብር ይከፍላል። ኧረ በቃ የለኝም 3000 ብር አድርግልኝ ጋሽ። በቃ እሺ እሺ። አይደለም 5000 ብር ነው ህጉ። 5000 ብር ነው። 5000 ብር አልኩህ። ይቅርታም ጠየቅኩኝ እኮ በቃ ይቅርታ ምን ያደርጋል? እዚህ ጋር ስንት እንጂ ከሸና በኋላ እኔ ይቅርታ ዳቦ ይሆናል። 3000 ብር አትፈልግም? 3000 ብር በቃ ተቀበል። ኧረ የራስህ ጉዳይ ነው። የራስህ ጉዳይ 3000 ብር እንቀበል። አምጣ ብሩን። ኧረ አግድ ይረሳል። ኧረ እኮ ጋሽ ከጭኑ 3000 እኔ ምን ላድርግ ታዲያ? ሳንቀበሉ አንተ እኮ ነህ። እኔ ምን አደረኩኝ? ታዲያ 3000 ብር ሲል 5000 ብር ነው አትልም? አንተ እኮ ነህ ያልከው። 3000 ይሰጣል ነበር እኮ ጅል በቃ ድንቆሮ። እንደገና እንጠይቀው ነው ይመታል። በቃ ልትቀጨኝ ነው እንዴ? ያመሃል እንዴ? ምን አስበህ ነው? ዜብራ ላይ እኮ ነው ያለሁት። ጤነኛ አይደለህም እንዴ? እኔ እኮ የሰው ልጅ ነኝ። ዝም ብዬ መጣሁ። አልከፍለት ወደ አረግታ ሆይኖ ደኝ ነግረባ እጅ ከጋጨው ታብ አልከፍለት እና ያልከው ትራስኔን አረጋሽ ከጥቶ እየሰደበህ አይደለም። ሜትሮ ባጃጅ ፍሬኑ አስተማማኝ ነው እያለህ ነው። ሁለታችሁም ውረዱ። ማን እንደሆንኩ አሳያችኋለሁ። ውረዱ። ምንድነው ያለኝ እሱ? ምንድነው ያለኝ እሱ? ኧረ ምንም አይደለም ያለው ጋሽ ቀጭኑ። ምንድነው ያለው? ሜትሮ ባጃጅ አዲስ ኤሌክትሪክ ባጃጅ ነውና ፍሬኑ አስተማማኝ ነው ያለው። ምንም አላለም። ኦኬ ሜትሮ ባጃጅ ደግሞ ምንድነው? አዲስ የመጣ ኤሌክትሪክ ባጃጅ ነው። ባለ 3 እግር ኤሌክትሪክ ተሽከርካሪ ሆኖ ከታች ከመሬት ከፍታው የተሻለ የሆነ ፍሬኑ አስተማማኝ፣ ባትሪው 4000 ዋት የሆነ ከሁሉም የተሻለ ተደርጎ አዲስ የተሰራ ባጃጅ። ሜትሮ ባጃጅ ባትሪያቸውስ ምን ያህል ነው? ባትሪያቸው ከሁሉም የተሻለ ተደርገው 4000 ዋት ተደርገው የተሰሩ ናቸው። 180 ኪሎ ሜትር እንዲሄዱ የተደረጉ ናቸው። ቀኑን ሙሉ ማገልገል የሚችሉ ባጃጆች ናቸው። ቢበላሽብህ ለራሱ የ5 ዓመት ጋራንት አለው። እስከ 5 ዓመት ድረስ ራሱ ያሰራል። ሞተራቸው ሁሉ ነገራቸው ጉልበታቸው ለፒስታ እንዲሆን ተደርገው ነው የተሰሩት። እንዳትንገላታ የተሻለ የሆነ ከፍታ እንዲኖራቸው ለኢትዮጵያ መልክዓ ምድር ተስማሚ እንዲሆኑ ከሁሉም ተሻሽሎ የመጡ አዲስ ምርት ናቸው። ሜትሮ ባጃጅን ማግኘት ከፈለኩ የት ነው የምመጣው? ሜትሮ ባጃጅን ማግኘት ከፈለጋችሁ ቁጥር 1 ኮምቦልቻ ልማት ባንክ ጎን አለ። ቁጥር 2 ደግሞ ባህር ዳር የተሻሉ ምርቶች የተሻሉ የፈለጋችሁትን ማግኘት ትችላላችሁ። ይሄ አለቃ ሲበሉ በእጅ እንዳይበሉ ህግ አለው። ህጉ ደግሞ ምንድነው? ክሬም ኬክ ሲበላ በእጅ አይበላም፣ እጆት ይጨማለቃል። መብላት ከፈለክ ሹካውን እንዲታነሳና ክሬሙን እንዲታነሳና ከንፈሮትን ሳይነካ እንዲህ ነው። አሁንም በሹኪያ ዋት እንዴ በቃ ገብቶኛል። በእጅም ከሆነ መብላት የለመከው ችግር የለውም። እንዲህ በእጅ እየቆረስ መብላት ትችላለህ። ኧረ እሺ በቃሽ። እሺ ብሉ። ኧረ ምን አይነት ቤት ነው? አቤት አቤት። ኬኩን ውሰጂና እሺ አለቄ ቴካዊ አድርጊው። ጋሼ ይቅርታ፣ ወዲያው ቴካዊ ሆነ እኮ። አረቄ መጠጣት ወንድምነት አረቄ መጠጣት በዚህ አልተጀመረ። ነዳኝ ወደ ቤቴ እያንደረደረ ይሸጣል ጀበና መንገድ አሳማሪ ስጋ በላው
በቅቤ ተሰርቶ ፍቅርሽ አቃጠለኝ በደም ስሬ ገብቶ ሽውታ መድኃኒት ስሙ ዳማከሴ ፍቅርሽ ተወርውሮ ወጋኝ እንዳንካሴ የሐረር መኪና ይሄዳል ቀን በቀን ገና በልጅነት አንዱ ላንተ ትልቁ የደስታ ጥግ ምንድነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ካንተ በኋላ ያሉ ሰዎች ተመለሱ ሲባላል። አንዳንዱ ደግሞ አለ እንዴት ኑሯችን እንደሚያከብድብን ላሳየ። ምግብ ቤቱ በር ላይ በትልቁ እገሌ ሽሮ ቤት ይልና ከስር ከሰኞ እስከ ሰኞ አለ ይላል። አረ ጎበዝ እና ሽሮ ሸጣሮብና አርብ ልዘጋ ነው? ምን ነው ለአንዳንድ ነገሮች እኮ የማይገባውን ስምና ስያሜ ሰጠን እኮ ነው የምናከብዳቸው። ሸክሙ ትከሻዎቻችንን አዛለው እኮ ጎበዝ። ሁሉንም ነገር እኮ በቅጡ ሲሆን ነው። የዚህ ሰፈር መለዋወጥ ከበደ። ሻምበል አሁን እንኳን በዚህ ዓለም በተጨነቀበት ጊዜ የትላንት ግፉንና ክፋቱን መቶ አልፈለግም። የሱ ቢጤ ጥርስ ካወጡ ነጋዴዎች ላይ በ4 እጥፍ የገዛውን የአፍ መሸፈኛ በቀለምና በቅርጽ እየለዋወጠ እያደረገ ለሰፊው ሕዝብ ጤንነቱን መጠበቂያ ተብሎ የመጣውን ሳብሎንና ሳሙና ስቶር ቆየት አርጉት ሲጠፋ ሊወደድ ስለሚችል በጥሩ ዋጋ እናተርፈዋለን ይላል። መትረፍህን በምን እርግጠኛ ሆነ ነው የምታተርፈው ጎበዝ? በአፍ መሸፈኛ በእጅ ጓንት አልኮል በመቀባትህ ብቻ ከበሽታው ብትተርፍም ባወራሃት በእጅህ በሰራሃት በአይንህ ባያሃት ግፍ የትም ወድቀህ ትቀራለህ። የትም ምን የወራስ ቤዛህን ስለገዛህ የምትተርፍ መስሏል? በገንዘብ ብቻ የምትድን? እኔ ልንገርህ በኢትዮጵያ ብር ምንም መግዛት አትችልም። የኢትዮጵያ ብር ከሆነ ራሱ ሊሆን የሚችለው የአንገት ሐብል ብቻ ነው። ኮር ለማያልፍ አስቤዛ፣ ከዓመት ለማይጎል ጎተራ፣ ከዕለት ለማያልፍ ጉርፍ መጨካከናችን ለምንድን ነው? ጎበዝ መስጠት አትችል። እንዴት መቀማትህን መተው ያቅታል? ማጉረሱን አትወቅበት። እንዴት በቃይ ማለት ይጠፋል ጎበዝ? ሻምበል እዛው ከሱ ቤት ርቀት ላይ የሚገኙ 100 ሜትር ርቀት ሳይሄዱ 2 ህፃናት ልጆች ቁጭ ብለዋል። የጎዳና ተዳዳሪዎች ልክ ባጠገባቸው ሳልፍ ከሆቴል ያመጡትን ትራፊ በፌስታል እየበሉ እኛውን በኮሮና እንሞታለን ሲላ አንደኛው ከሞት ምን ሙታ ነፍሴ ፈታ ብለሽ ባክሽ ፈውሷን ቢባባላሉ። 2 አንድ ፍሬ ጨቅላ ልጆች ናቸው። ባጠገባቸው ሳልፍ ጋሼ 5 ብር ስጡ ነው አሉኝ። እንደ እርጉዝ ሴት ነው ሆዴ የተላወሰው። ምሳቸውን የበላሁባቸው ያህል ነው የተሰማኝ። አጦለወለኝ። ሳቅ ጉሮሮዬ ድረስ መጣ። እምባምባን ያለኝ። ከዛ ላጥ ብዬ ወደ ኪሴ ገባሁ። አቤት የተሰማኝ ደስታ! ለወገኔ ደርሼለታለሁ። አይ ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ? ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉ ጥሩ። አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይህን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው።
በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያለ እቺን ጨዋታ ያነሳት በምን መስሎ ነው? አንዱ ዛሬ ማማልጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባኋኒ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ? አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶች ግርም ነው የሚሉ ኪሎቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬያለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው። አለበለዚያ እንደ ዘፋኙ ነው የምትሆነው። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም። የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው። በግላጭ አገኘዋ ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት ሰፊው ህዝብ አፍ ውስጥ አትግባ። እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻ። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛው እንዴት ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር ለአንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል
ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው